ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ እንግዲህ ቅመሟ በቤቷ ብቅ ብላለች። እንግዲህ የብዙዎቻችሁ አስተያየት ነበረ ሀይሚ አታረገውም፣ ሀይሚ አታረግዝም፣ እዩን ለማስወገድ ወይም ደግሞ ከብሩኬ ለማራቅ ብላ እንጂ ሀይሚ በታምር አታረገውም ስትሉ የነበራችሁ እንግዲህ በምን ያህል ደረጃ እንዳመናችኋት ወይም ደግሞ በቃ አታረገውም ብላችሁ በእሷ የተማመናችሁ እንግዲህ እውነት አለማድነቅ አይቻልም። ሰው እርግዝና አይደለም እንግዲህ በዛን ሰዓት የተቀረጸው ግማሹ ዛሬ ነው የለቀቀችው። ሪል እውነታቸውን ሲናገሩት የነበረው ዛሬ ለቀዋለች ማለት ነው። እና ለሱ ብዬ ብዙ መስዋዕት ከፍያለሁ። ለሱ ብዬ ቤተሰቦች የሆነ ነገር ቢሉኝም በቃ አርግዣለሁ ብዬ ብዙ ነገር ክብሬን አጥቻለሁ እና ብዙ ነገር አድርጌያለሁ። ግን እሱ ያው አሁንም እዩን አምጥቼ ከአጠገብሽ አስቀምጣታለሁ ወይም ደግሞ ከአንድ ቤት ትቀመጣላችሁ ብሎ አለኝ። ስለዚህ እሱ የእሱ ልጅ ካልሆነች ለምን ይሄን ያህል ማድረግ አስፈለገ እያለች እንግዲህ ውስጧ በጣም እንደተሰማት ተናግራለች ማለት ነው። በነገራችን ላይ እናንተ እዩ ስቶሪ ላይ የለቀቀችውን አስቀምጣለች፣ አይታችሁታል። ምናለች? ማንም ጋር እንትን ማለት አያስፈልግም፣ በቃ ልትወጣ ይመስለኛል ሳያየው ስቶሪ ላይ ያደረገችው መልእክት ማለት ነው። ስለዚህ በቃ እንደዛ ከሆነ ማንንም እንትን አትበይ፣ አትለማመጭ፣ ወይም ማንም አይለማመጠሽም። እስኪ እንደው ከህይወታቸው ውጭ ማለት ነው ውጭላቸው በቃ። እንዴ በጣም ሰላም ነሳቻቸው እኮ እንግዲህ እስከዚህን ድረስ ነው ሀይሚ መስዋዕት የከፈለችው። ተመስገን። እንግዲህ የሀይሚ ፕራንክ ነው ከተባለ እንግዲህ በብሩኬና በዩ መሀል ደግሞ ምናልባት አይታወቅም ፕራንክ እያደረግንሽ ነው አንቺን ብለውም ሊመጡ ይችላሉ። እኔ አላቅም ከዲኤንኤው ጉዳይ። ምክንያቱም ብሩኬ ይህን ሰሞን ይህን አይደለም ብልሽ አታምኝም የሚል ጥያቄ አብዝቷል። ስለዚህ እኔ አላቅም ብቻ ምን እንደምላችሁ አላቅም። ብቻ ሀይሚ በጣም እንደተሰማትና ለሱ ብላ ብዙ መስዋዕት እየከፈለች ወይም ደግሞ ካበጣገቧ ያሉትን ሰዎች ለማራቅ ወይም ደግሞ ብሩኬ ነው የኔ ነው ብላ በጣም እየተከራከረች በጣም ብዙ ነገር እያደረገች እንደሆነ ነው እሷ እየተናገረችው። ግን እኔ እንደዛ እያረኩ እሱ ምንም ጭራሽ አይደለም እንደዛ የማድረግ የኔን ክብር ሊጠብቅልኝ አልቻለም። ስለዚህ እኔ ከእንደዚህ አይነት ሰው ጋር እንዴት ብዬ ነው ልቀጥል የምችለው እያለች በጣም ስሜታዊ ሆና ተናግራለች። እንግዲህ ብቻ አላቅም ቤተሰብ ሰው ያው የታወቀ ነው። እኔ ደግሞ ኢንትሮ መግቢያው ማለት ነው በቃ ሀይሚና ብሩኬ ታረቁ ምናምን ብዬ ደስ ብሎ የደካሴ ከዚህ በፊት የተቀረጸ ቪዲዮ ነው። ቤተሰብ እንደኔ የተደሰታችኋላችሁ። ለማንኛውም ግን እኔ አላረገዝኩም ከምትል አርግዣለሁ ብትል እውነት ለመናገር እኔ በጣም የምደሰትበት ነገር ነው። ለምን መሰላችሁ? ልጅ በጣም አሪፍ ነው። ሪል ባደርገው አለች ወጥቼ አልናገርም በኮንፊደንስ ስላላደረኩት ነው ወጥቼ በኮንፊደንስ የተናገርኩት እንጂ እንደዚህ በድብቅ አርግዤ ወይም ደግሞ ቤተሰቦች ወግ ማድረጌን ማየት እየፈለጉ የእነሱን እንትን ሳልጠብቅ አድርገው ቢሆን በጣም የሚያሳፍር ነገር ነው። በድብቅ ነው የምወልደው ወይም ደግሞ መጨረሻ እንደ ይገፋል የሚለው ሀሳብ አለ። እንደዛ ሲሆን ካላወቃችሁኝ አልናገራችሁም ነበረ። ስለዚህ ስላላደረኩት በሙሉ ኮንፊደንስ የነገርኳችሁ ብላለች። ስለዚህ ምን እንደምላችሁ አላቅም ብቻ ደስ ይላል። ስለዚህ ቅመሟ እንግዲህ ከዚህ በኋላ ምንም እርጉዝ ነኝ ብትይ ራሱ አናምንሽም በቃ። ምክንያቱም ሀይሚ አታረገውም ብለን ስለምናስብ ማለት ነው። ይመችሽ የኔ ጀግና ማለት ነው። አንቺ ሲጀመር ማንም ተንበርክኮ ለምኖ ጉልበትሽን የሚያገባሽ ልጅ ነሽ። ሲቀጥል ከብሩኬ ጋር የሚሰሩትም እኔ ድራማ ነው ብዬ የማስበው ሀይሚ ባታውቅ እንኳን ልጁና ብሩኬ ተነጋግረው ድራማ እየሰሯት ወይም ደግሞ የእሷን ምን ያህል ትወደኛለህ የሚለውን